አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ውድ የሐሙዲ ቲዩብ ተከታታዮች እንግዲህ በስከዛሬ ቪዲዮዎች የሚሸጡ ቤቶችን ስናስተዋውቅላችሁ ቆይተናል። አሁን ደግሞ ከመሸጥም ባለፈ ተገንብቶ የተረከበ ሳይትን ቤት ለምቦሳ ልል ተገኝቻለሁ። ኢክራም ነኝ። እስከ መጨረሻው አብራችሁን ቆዩ። ማን ነው? እኔ ነኝ። ኢክሪ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ሰላም ነው? እንዴት ነሽ? አለሁልሽ። ደህና ነሽ? ቤት ለምቦሳ ልልሽ ዛሬ መጥቻለሁ። አመሰግናለሁ። እንኳን መጣሽ። ነኝ እንግዲህ እንዳትቀየሪ። ኧረ መርሐባ። እሺ ግቢ። እንዴት ነሽ? ሰላም ነው? አልሐምዱሊላህ ሁሉ ሰላም። አልሐምዱሊላህ። ይሄን ይመስላል ቤቴ። በጣም ነው የሚያምረው። እውነት ከለር ኮምቢኔሽኑ እንዴት ነው የሚያምረው በእናትሽ። በጣም ነው ደስ የሚለው። ሰፋፊ ነው፣ በደንብ ሰፊ ነው። ሳሎኑም ሰፊ ነው። ኪችኑ በጣም ሰፊ ነው። የኪችን ሴት ራሱ ባትሆኚ ስሪ ነው የሚያስብለው። መኝታ ክፍሎቹ የልጆች መኝታ ክፍል፣ የሰራተኛ ክፍልም አለው። ኤቭሪ ፊኒሺንጉን ራሱ ጥንቅቅ አድርገው ነው የሰሩት። ማቴሪያሉ ግን ሞር በቃ በጣም ብራይት ነው። በጣም ያምራል። ቁጭ በይና አረፍ በይና እናውራ። እሺ ቴንክ ዩ። በጣም ነው ወደድኩት ኢክሩዬ። ሙሉ ውስጡን እንግዲህ አስጎብኝተሽኛል። የክላስ አጠቃቀማችሁ፣ በዛ ላይ ፊኒሺንግ ማቴሪያል የተጠቀማችሁት ሁሉንም ወድጀዋለሁና እንዴት ነው? እስኪ ስለዚህ ሳይት የተወሰነ ነገር ብትይኝ። ያው ኦብቪየስሊ ቴምር ነው። ቴምር ነው። ቴምር በኳሊቲ በጥራት በሎኬሽን በዴሊቨሪ አይደራደርም አይደል? ይሄ ቤት የሚገርምሽ የዛሬ 1 ዓመት ከ10 ወር ቁፋሮ ላይ የነበረ ቤት ነው። በአንድ ዓመት አሁን እንትን ነው አይደለም የሚመስለው። በአንድ ዓመት ከ10 ወር ቁፋሮ ላይ የነበረ ሳይት አልቆ ተጠናቆ እዚህ ያህል ደረጃ መድረሱ። በነገራችን ላይ ይሄ ለራሴ ደንበኛ የሸጥኩት ቤት ነው። ራሴ የሸጥኩለት። ዋው በደንብ በቃ ፊኒሺንጉን ተከታትዬ ሲሰራ በደንብ ነበርኩኝና ሙሉ በሙሉ አጠናቀናው እንደዚህ በምታዩ መልኩ እሱ አሜሪካ ነው የሚኖረው። ያው ሲመጣ ቤት ለምቦሳ ልንነው ነው ማለት ነው። በጣም ደስ ኦብቪየስሊ ቴምር ያ እንግዲህ ይሄን ቤት የገዛው ሰው በጣም እድለኛ ነው። አለ ሽያጭ እዚህኛው ሳይት ላይ ወይ? የለም ኢክሩዬ፣ የዛሬ 1 ዓመት ከ10 ወር ስንሸጥ ቁፋሮ ላይ ነበር። የዛኔ ነው ሽያጭ ያለቀው። ሶ እዚህ ላይ ምንም አይነት ሽያጭ የለንም። ያው ግን ቴምር አለው አይደለ? ብዙ ሳይቶች አሉ። አዎ ኦብቪየስሊ አሁን ላይ አክቲቭሊ እየሸጥን ያለው የመገናኛ የጫካ ፕሮጀክቱ ሳይት እሱና የሳር ቤት አደባባዩ ጋር ያለው ሳይት ማለት ነው። በጣም እዚህ ላይ ባያገኙ ሁለቱ ሎኬሽኖች ላይ መግዛት ይችላሉ። በጣም ጥሩ ነው፣ ደስ ይላል። እንግዲህ ተመልካቾችም ፊኒሽድ ሲሆን ምን እንደሚመስል የተረዱ ይመስለኛል በዚህኛው ቪዲዮና በጣም ነው እንግዲህ የሚገርመው ሰው ቁፋሮ ላይ እያለ መግዛቱና አሁን እዚህ ደረጃ ላይ መድረሱ በጣም የሚያስደስት ነገር ነውና እስኪ ሳይቶቻችሁ በምን መልኩ ነው የሚሸጡት? ሽያጭ ላይ ሲወጡ እንዴት ነው ሰው ትረስት አድርጎ የሚገዛችሁ? ምን አለ መሰለሽ ኢክሩዬ፣ አሁን ሰው ብዙ ጊዜ ማስታወቂያ ያይና ይደውላል። ቤት ይደውልና ወይ ገና እየተጀመረ እንደ ያለቀ ነው የምንፈልገው። የብዙ ሰዎች እንደው በእርግጠኝነት ተመልካቾችም በጣም ብዙ ቪዲዮ ስለሰራን የሚሉትን ነው። ቤት ከተገነባ በጣም ካሽ ይጠይቃል። የተገነባ ቤት ከሆነ አሁን ለምሳሌ ይሄንን ቤት የዛኔ ቁፋሮ ላይ ያለን የሸጥነው ሙሉ ሽያጩን የጨረስነው ወደ 100 ምናምን ቤት የዛኔ ስንሸጥ የሚገርምሽ ኢክሩዬ ባለ 3 መኝታ የሰራተኛ ክፍል ያለው ቤት የዛሬ 1 ዓመት ከ10 ወር በፊት ሳር ቤት አደባባዩ ጋር በ8 ሚሊዮን ብር ይሸጥነለት። ይሄን ቤት እኔ አሁን ላይ ይሄንን ቤት 16 ሚሊዮን ብር ድጋሚ ደንበኛ እየጠየቀ ነው፣ እጥፍ ለመግዛት ማለት ነው። ሶ ቤት ቁፋሮ ላይ ያለና ካለቀ በኋላ ዋጋው እኩል አይደለም። ሶ ብዙ ተመልካቾችም አሁን ያለቀ ቤት ነው የምንፈልገው ካሉ ካሽ ያስፈልጋቸዋል። ብዙ ካሽ እጥረት ደግሞ አዲስ አበባ ላይ እኛ ጋር ብዙ ካሽ እጥረት ስላለ ያለው አማራጭ ሁሉ ከታማኝ ካምፓኒ ገና የሚጀመር ሳይት ከሚገነባ ካምፓኒ መግዛት የተሻለ ነው ብዬ አስባለሁ።
ያው ኦብቪየስሊ አዲስ አበባ ላይ ደግሞ ቴምር ነው ታማኝ ካምፓኒ ነው። ልክ ነው። እንግዲህ እንደሰማሁት ወደ 7 ሳይት አስረክቧል ቴምር። አይ ቲንክ እንግዲህ ብዙ ሰውም አምኖ መሬት ላይ ያለ የሚገዛችሁ ያንን እያየ ይመስለኛል። 10 አመቱ ነው በነገራችን ላይ ቴምር ከተመሰረተ። ብዙ ታዋቂ አይደለም ግን አይደለ እንደሰራው አልተሰራም፣ ማስታወቂያ አልተጮህለትም ነው። አሁን ቴምር ይሄንን 2 አመት ነው ቴምር መባል የጀመረው እንጂ ኦልሞስት 10ኛ አመቱ ነው ዘንድሮ። 8 ፕሮጀክቶችን እኮ አስረክቧል ይክሩዬ። በጣም ይገርማል። 500 በላይ አባወራዎችን የቤት ባለቤት አድርጓል። ሌላ የሚገርም ሰርፕራይዝ ልንገርሽ። አሁን በዚህ በ6 ወር ውስጥ 1000 ካርታ ልናስረክብ ነው። 1000 ቤትና ሱቅ ካርታ ማውጣት እኮ በጣም እንግዲህ ሪል ስቴት ላይ ሰውን ሾክ ከሚያደርገው ከሚያስቀይመው ጉዳይ አንዱ ነው። አያስረክቡም፣ ህንጻውን ይበደሩበታል ምናምን ብዙ ሪል ስቴቶች ላይ ያለ ችግር ስለሆነ በጣም ብዙ ሰው የትራማ የሪል ስቴት ፍራቻ ያለበት ለዛ ነው። እኛ አስቢ 500 አባወራዎችን የቤት ባለቤት አድርገን አሁን ደግሞ 1000 ካርታ ሱቅና ቤት ተደምሮ 1000 በላይ ካርታ ጨርሰናል አዘጋጅተን ልናስረክብ ነው። የቤት ባለቤት ልናደርግ ነው። በዚህ በ6 ወር ውስጥ የያዝነው ፕላን ነው። እንግዲህ እስካሁን የነገርሽኝ መረጃ ያየሁት ነገር በጣም ደስ ይላል። ተመልካቾቼም እንግዲህ በጣም ደስ እያላቸው እየተከታተሉ እንደሆነ አስባለሁኝ። አሁን ላይ እንግዲህ አፓርታማ ለመግዛት ላሰበ ሰው ቤስት የምትዩ ምርጫ ላንች ምንድነው? የትኛው ሳይት ነው? ኤክስፕሌን ታሪክ። ይሄ ከባድ ነው ወይዚ ምክንያቱም ቴምር ላይ ሁሉም ቤስት ነው ለኔ። ፒያሳም ላይ ያለ ቴምር፣ አያትም ላይ ያለ ሁሉም ሎኬሽን ለኔ ቤስት ነው። ከረንትሊ ግን በደንብ እየተሸጠ ያለው ሳይት አቬሌብል ስቶክ ማለት በደንብ የካሬ አማራጮች የፍሎር አማራጮች ያሉባቸው አሪፍ የምትዩ ካልሽ የመገናኛ የጫካ ፕሮጀክት ሳይትና ሳር ቤት አደባባዩ ጋር አሁን እየሸጥን ያለ ነው። አዳምስ ሞል አጠገብ ላይ ያለው ሳይት ሁለቱም ገና ግንባታቸው ጅማሮ ላይ ነው፣ ግን ሽያጭ ላይ ነው ያለ ነው። ኦብቪየስሊ አሁን ነው ሽያጭ የሚያልቀው፣ ገና ቁፋሮ ላይ ያለ ገና ኮንስትራክሽን እየተጀመረ ነው የሚያልቀው። እነሱን ሪከመንድ አደርጋለሁ። በጣም አሪፍ ሎኬሽን ናቸው፣ የመገናኛውም የሳር ቤት አደባባዩም ሳይት። እሺ እንግዲህ ሁለቱን ሎኬሽኖች ነግረሽኛል፣ መርጠሻቸዋል። አሁን ላይ ሽያጭ ላይ ያሉ ሳይቶች ናቸው። ዲቴል የሆነ ነገር እስኪ ንገሪኝ። ምክንያቱም አብዛኛውን ጊዜ የሪል ስቴት ማስታወቂያዎች ተድበስብሰው የሚያልፉ ናቸው። ማስታወቂያውና ተደውሎ ሲጠየቅ የሚነገሩ ነገሮች የተለያዩ ይሆናሉ። ከስተመሮች ዲስአፖይንት ይሆናሉ በሱና እስኪ ዲቴል የሆነ መረጃ ከስተመሮችን ደስተኛ ሊያደርግ የሚችል መረጃ ንገሪኝ። እኔ እንደውም በደንብ ተናግሬ አይቶ አምኖ መርጦ ደንበኛ ሙሉ መረጃ ተሰጥቶት አምኖበት ነው መግዛት ያለበት ብዬ አስባለሁ። በቃ ሙሉ መረጃ ወስዶ ካላመነ ይተወዋል፣ ካመነ ይገዛል። መድበስበስ አለበት ብዬ አላስብም። እኔ ሆነስትሊ ዲቴል መናገር እችላለሁ። ቴምር ነው ደግሞ እኔ የምሳቀቅበትም አይነት ካምፓኒም አይደለም። ሆነስትሊ ከመገናኛው ሊጀምር ደስ ይለኛል። የመገናኛው ሳይታችን የመገናኛ ጫካ ፕሮጀክት ሳይት ነው። ይሄ ወደ የካተራራ ስቴጅ ያለው ሳይት ነው። ይገርምሽ ይክሩዬ ከዛ ጀርባ ያሉት ቤቶች እና ኃይሌ ገብረስላሴ አዲስ አበባ ላይ ትልልቅ ባለሀብቶች ነው ከኛ ሳይት ጀርባ የሚኖሩት። ቤልቪ ሆቴል አለ። ቤልቪ ሆቴል ሂደሽ ታውቂያለሽ? በጣም ነው የሚያምረው ቪውን አይተሽዋል አይደል? በማታ ሙሉ አዲስ አበባን ማየት የሚችለው ዘ ኦንሊ ያ ቦታ ነው፣ ያ ኤሪያ ነው። የሚገርም ቪው ያለው በጣም አየሩ ነፋሻማ ነው። ይሄ ቅዝቃዜ ያለ ጫጫታ የለም። በጣም ሴፍ የሆነ ቦታ ነውና ብዙ ባለሀብቶችም አትሌቶችም ይመርጡታል። ለዛ ነው እዛ አካባቢ ሄደው የሚኖሩት ሰው። እሱ ላይ እንግዲህ የጫካ ፕሮጀክት አንዱ አካል ነው። ቴምር ፕሮፐርቲስ ደግሞ ያው አንዱ አካል ሆኖ እየገነባ ይገኛል። ህንጻችን ያው G+16 ነው። ከ4 ወለል በላይ የመኪና ማቆሚያን ያደረግነው ምንም አይነት የፓርኪንግ ኢሹ እንዳይኖር የመኪና ማቆሚያ ያደርገናል። ለአንድ አባወራ አንድ መኪና አሳይን እናደርጋለን ስፔስ ማለት ነው። ኦልሞስት ወደ 7 ሊፍት አለው ህንጻው ብቻውን። የሰውና የዕቃ ሊፍትም ለብቻ ነው ያለው። ሊፍቶች አሉት፣ ባካፕ ጄኔሬተር፣ ትራንስፎርመር፣ የከርሰ ምድር ውሃ፣ የልጆች መጫወቻ ቦታ፣ የጂም የስፓ ስፔስ አለው። መጨረሻ ላይ ደግሞ ትልቅ ፕሮግራም ማዘጋጃ ቴራስ አለው። ሌክዠሪ አፓርትመንት ነው እንዳልኩሽ። ስቱዲዮ አለ፣ ባለ 1 አለ፣ ባለ 2፣ ባለ 3 መኝታ አለ። የሚገርምሽ ይክሩዬ በጣም በማትገምችው ዋጋ ነው ይሄ አፓርትመንት እና አከፋፈል ነው ለሽያጭ የወጣው። ስቱዲዮ 2.7 ሚሊዮን ብር ነበር ሙሉ ክፍያው። ሙሉ ክፍያ ማለት ነው። ሙሉ ክፍያ አሁን ግን አልቋል፣ ሽያጭ ላይ የለም። ሰው ገዛው ማለት ነው ተራርቶ ወዲያው ነው ያለቀው። የሚገርምሽ ስቱዲዮን የገዙት ብዙዎቹ ቴምር ላይ ከዚህ በፊት ቤት ያላቸው ሰዎች ናቸው። ትረስት ቢልድ ስላደረጉ ወዲያው ሽያጭ ላይ ሲወጣ በ3 ቀን ውስጥ ነው 10 ምናምን ቤት የጨረስነው ሽጠንና ያው ስለዚህ ከባለ 1 ባለ 2 ባለ 3 መኝታ ስለሆነ እነሱን ዲቴይል ልናገር ደስ ይለኛል። ቅድም ያው ሪል ስቴቶች ታድበሰብሳላችሁ ስላልሽኝ ይኩኝ ዋጋውን በደንብ መናገር ስላለብኝ ስልኬ ሊይዝ ነው። በጣም ጥሩ ተመልካቾች አይቃወሙም ብዬ አስባለሁ። እሺ ያው ዲቴይል መናገር ስላለብኝ ነው። ለምሳሌ ይኩኝ ባለ 1 መኝታው 60 ካሬ ነው።
ሙሉ ክፍያው 7,200,000 ብር ነው። ኦኬ እሱን አሁን ላይ ቅድመ ክፍያ 20% ከፍለው 1,400,000 ብር ከፍለው ደንበኞች ቀሪውን ክፍያ 5% እያደረጉ ኦልሞስት ወደ 375,000 ብር እያደረጉ በግንባታው መሰረት በ3 አመት መክፈል ይችላሉ። ምንም አይነት ዋጋ ጭማሪ የለውም። ዶላር ቢጨምርም የግንባታ ዕቃ ቢጨምርም ምንም አንጨምርም። ፖይንት እኔም ልጠይቅሽ ነበር። ቀድም ያው የብዙ ሰው ጥያቄ ስለሆነ ነው። በጣም 20% ይከፍላሉ። ቀሪውን 5% እያደረጉ ስራቸውን እያሰሩ አስቢ 375,000 ብር ለሚሰራ ሰው ቀላል ነው። አንደኛው ኦፕሽን እሱ ነው። ሁለተኛው ኦፕሽን አሁን ላይ 100% የሚከፍሉ ከሆነ ካሽ እጃቸው ላይ ካለ 35% እንቀንስላቸዋለን። ኦኬ ይሄ ማለት 7,200,000 ብር የነበረውን ቤት 100% ለሚከፍል ደንበኛ 4,600,000 ብር እናደርግለታለን። ጥሩ ነው። በጣም ትልቅ ነው። ሌላው ትልቁና ዋናው ያከፋፈል መንገድ 40/60 የምንለው እሱ ነገር እየሰማሁት ነበር። ኮንዶሚኒየም መስሎሽናል። ምንድን ነው እያልኩ ነበር። 40/60 ኮንዶሚኒየም ነው ላይ ነው ብዙ የተለመደው። የኛ ምን መሰለሽ 40% አሁን ይከፍሉናል ደንበኞች። ለምሳሌ 7,200,000 ብር የነበረውን ቤት 40%ቱን 2,500,000 ብር ይከፍሉናል። እሺ መጀመሪያ ላይ እሺ 2.5 ሚሊዮን ብር ይከፍሉና ከቀሪው ክፍያዋ ላይ ከ60% ላይ የተወሰነ ዲስካውንት አድርገን ቀሪው 60%ቱን መቼ የሚከፍሉ ይመስልሻል? እኔ እንጃ መቼ ሊሆን ይችላል። ቤቱን ሰርተን አጠናቀን ቁልፍ ስንሰጣቸው ነው የሚከፍሉት። ዋው በጣም የሚገርም ነው። አሁን በቃ 2.5 ሚሊዮን ብር ከከፈሉ ከቀሪዋ ላይ የተወሰነ ዲስካውንት አድርገን ያችን ቀሪ ክፍያ ቤቱን ሰርተን ስናጠናቀቅ የዛሬ 3 አመት ፕሮጀክቱ በ3 አመት ነው የሚያልቀው። የዛሬ 3 አመት ነው የሚከፍሉት። ምንም አይነት ክፍያ መሀል ላይ አይጠየቁ። ምንም አይነት የዋጋ ጭማሪ የለም። አስቢ የዛሬ 3 አመት የቀረባቸው ብር ማለት በጣም ትንሽ ነው የሚሆነው። ይወርዳል ብሩ ዲቫሉዌት ስለሚያደርግ። በጣም 40/60 የምንለው ይሄ ነው። ባለ 1 መኝታው ባለ 2 መኝታውን ልቀጥል። ለምሳሌ ባለ 2 መኝታ 90 ካሬ አለ። 90 ካሬው ሙሉ ክፍያው 10,800,000 ብር ነው። የሱን አሁን ላይ 20% ቅድመ ክፍያ ደንበኞች 2,100,000 ብር ይከፍሉናል። ከዛ 2,100,000 ይከፍሉና ቀሪውን ክፍያ በግንባታው 5% እያደረጉ በ3 አመት ይከፍላሉ። ይሄ አንደኛው ኦፕሽናችን ነው። ሁለተኛው ኦፕሽናቸው ደግሞ አሁን 100% ከከፈሉ 35% ይቀነሳል። ይሄ ማለት 10,800,000 ብር የነበረውን ቤት 100% ሲከፍሉ 35% ቀንሰን 7 ሚሊዮን ብር እናደርግላቸዋለን ማለት ነው። 100% ክፍያ ያ ሶስተኛውና ዋነኛው አከፋፈል ላይ ስትመጪ 40%ን ይከፍሉናል። አሁን የ10,800,000 ብሩን 3,800,000 ብር አሁን ይከፍሉንና 40%ን ቀሪዋ ክፍያ ላይ ዲስካውንት አድርገን ቀሪዋ ክፍያዋን የዛሬ 3 አመት ቤቱን ሲረከቡ ይከፍላሉ ማለት ነው። በጣም ጥሩ። ያ ባለ 3 መኝታው ላይ ስመጣ ለምሳሌ 113 ካሬ ያለን ባለ 3 መኝታ እሱ ላይ ሙሉ ክፍያ 13,400,000 ብር ነው። በጣም ጥሩ። አሁን ላይ 20% ደንበኞች 2,600,000 ብር ይከፍሉናል። 2.6 ከፍለው ያው ቀሪውን 5% እያደረጉ ይከፍላሉ። አንደኛው ኦፕሽን። ሁለተኛው ኦፕሽን 100% የሚከፍሉ ከሆነ 13,400,000 ብር የነበረውን ቤት ወደ 8.7 ሚሊዮን ብር እናወርድላቸዋለን። ሶስተኛው ኦፕሽን ደግሞ 13,400,000 ብር ነው። 40% አሁን ይከፍሉናል። 4,800,000 ብር አሁን ይከፍሉና ቀሪዋን ክፍያ የዛሬ 3 አመት ቅናሽ የተወሰነ ቅናሽ አድርገንላቸው የዛሬ 3 አመት ቤቱን ሲረከቡ ይከፍላሉ ማለት ነው። በሶስት ኦፕሽን 20% ከፍለው ቀሪውን 5% እያደረጉ በግንባታው መሰረት በ3 አመት መክፈል። ሁለተኛው ኦፕሽን አሁን ላይ 100% ከፍለው 35% ቅናሽ ማግኘት። ሶስተኛው ኦፕሽን ደግሞ አሁን ላይ 40% ከፍለው ከቀሪው 60% ላይ ዲስካውንት ወስደው የዛሬ 3 አመት 60%ቱን ቤቱን ቁልፍ ሲረከቡ ቤታቸውን አይተው መክፈል። ሶስት ኦፕሽን አላቸው ማለት ነው። በዚህ አጋጣሚ የትም አዲስ አበባ ላይ የትም ሪል ስቴት ብትሄጂ ይሄን ኦፈር አታገኝም። የ40/60 ነው ኦፈር አዲስ ነው በጣም የለም። የትም ሪል ስቴት የለም። 40% ከፍለሽ ቀሪውን ቤትሽን ሰርቶ ሲያስረክብሽ የትም እኮ የለም ይሄ በጣም ፕላስ ያለው ምንም ዋጋ ጭማሪ ኢንፍሌሽን የለ። አንቺ ስራሽን እየሰራሽ ገንዘቡ እየወረደ ነው የሚሄደው። እኛ ጋር እዚህ ጋር በብር ነው እየሸጥነልሽ ያለነው። በጣም ትልቅ ኦፈር ነው፣ ኦፖርቹኒቲ ነው። የ3 አመት ፕሮጀክት ነው። በ3 አመት ነው የሚረከበው። ቦታው ታውቂያለሽ፣ ለኤርፖርት 5 ደቂቃ መንገድ ነው። መገናኛ በጣም ቅርብ ነው። በጣም ትልቅ ባለሀብቶች የሚኖሩበት ኢንተርናሽናል ትምህርት ቤቶች፣ ሃይማኖት ተቋማት፣ ሞሎች ያሉበት ስፔሻሊ ደግሞ የጫካ ፕሮጀክት ሲያልቅ ትልቅ ፊውቸር ነው የሚሆነው እዛ መንገድ ላይ ስለሆነ ያለውና እኔ ሆነስትሊ ስፒኪንግ ከጠይቅሽኝ እዚህ ሳይት ላይ የገዛ ሰው እድለኛ ነው ለኔ በጣም እድለኛ። እኔ ስቱዲዮ ነው የገዙ ሰዎች ላኪ የምላቸው ሰዎች ናቸው። ስቲል ግን አሁንም እድል አላቸው። ባለ 1 መኝታ መግዛት የሚፈልጉ ሰዎች ባለ 2ም ባለ 3ም ኦፍ ኮርስ ፍሎር አማራጭ ስላለ መግዛት ይችላሉ። በጣም ጥሩ። በጣም የሚገርም ነገር ነው የነገርሽኝ ኢክሩዬ። እንግዲህ ፍሌክሲብል የሆነ አከፋፈል ነው ያለው። ስፔሻሊ 40/60 ከዚህ በፊት እኔ ሰምቼው አላውቅም ሪል ስቴቱ ላይ እና ይሄ ያልሽኝ ነገር ስፔሻሊ አከፋፈሉ ላይ ሳር ቤቱም ላይ አለ ወይስ እንዴት ነው? እስኪ
40/60 ሆነስትሊ ለመገናኛው ሳይት ብቻ ነው። ኦኬ ሁለቱ አከፋፈል አለ 20% እና 100% ዲስካውንቱ ሳር ቤት ላይ አለ። 40/60 ግን ኦንሊ መገናኛ ሳይት ላይ ብቻ ነው ያለው። አይደለም እንደ አዲስ አበባ ላይ እንዳለ ሪል ስቴት እንደ ቴምር ራሱ የመገናኛው ሳይት ላይ ብቻ ነው ይሄ ኦፈር ያለው። ሳር ቤቱ ላይ አሉ ያከፋፈል መንገዶች አሪፍ ነው። ባይዞ የሳር ቤቱ ሳይት ነው። እስኪ ስለሱ እንደውም ሳር ቤት ላይ ቴምር በጣም ታዋቂ ነው። እንግዲህ ወደ 4 ሳይቶችን አውቃለሁ እኔ ፐርሰናሊ ነው። ፎከስ አድርጋችሁ ለምንድን ነው የምትሰሩት ሳር ቤት ላይ? እስኪ ትንሽ በይን። ሳር ቤት አዲስ አበባ ላይ እኮ በጣም ፕራይም የሚባል ሎኬሽን ሳር ቤት ነው። እኔ አሁን ፐርሰናሊ ከጠየቅሽኝ ሆነስትሊ ነው ማውራሽ፣ ህልሜ ሳር ቤት ላይ መኖር ነው። ሰፈሬ ሳር ቤት አይደለም፣ ምኞቴ ግን ሳር ቤት ላይ መኖር ነው። በጣም ነው የምወደው ሳር ቤትን። ሴንተር ነው፣ ብዙ ነገሮች ኤሪያው ላይ ታገኛለሽ። በጣም የአፍሪካ ህብረት ዋና መቀመጫ ናት ሳር ቤት። ከ18 በላይ ኤምባሲዎች ያሉባት ቦታ ናት ሳር ቤት። ፕራይቬሲ ለሴኩሪቲ ወጥቼ ወክላት ድርግቲ ምንም ሴፍ የሆነ ቦታ ነው ሳር ቤት። ዘመናዊ በቃ ካፌ፣ ሬስቶራንት፣ የልጆች ኢንተርናሽናል ስኩሎች አሉበት። ስፔሻሊ ደግሞ የኛ ሳይት አደባባይ ጓደል አባድር መስጂድ ወክ አድርገሽ ነው የምትመጪው። አባድር ልጆችሽን እንኳን ኢስላሚክ ትምህርት ቤት ነው አሁን ፐርሰናሊ ኢስላሚክ ልጆቼን አካዳሚካሊ የኢስላሚክ ትምህርት ቤት ማስተማር ፕላን ያለኝ አላህ ልጅ ሲወፍቅ ኢንሻአላህ። ሶ አባድር ፊት ለፊት ነው ወክ አድርገሽ ነው የምትሄጂው። እኔ በቃ ምንም ነው ማለት ቃል የለኝም ለሳር ቤት ሎኬሽን እና ቴምርም እንደዛው ነው። ትልቁን ስሙን ቢልድ ያደረገው ቴምር ሳር ቤት እና ፒያሳ ላይ ነው። ሳር ቤት ላይ ኦልሞስት 4 በላይ 5 ፕሮጀክት አካባቢ ያለው እስካሁን ድረስ አሁን ያለነው የሳር ቤቱ ሳይት ላይ ነው። ያ ሶ በጣም ለመኖሪያ ምቹ ሴንተርም ስለሆነች ለፕራይቬሲ ኢቭን ኢክሪ ሳር ቤት ላይ ቤት $2,000 በላይ እንደሚከራይ ታውቂያለሽ? አፓርትመንት ለዘመዴ ጠይቄ ነበር አክቹአሊ ይሄን ነገር። እንደውም በዚሁ አጋጣሚ ተመልካቾቼ እዛ አካባቢ ስንት እንደሚከራይ ቼክ ቢያደርጉ ባይ ነኝ። ምክንያቱም ብዙ ሰው አሁን በዶላር ሲባል ውሸት ይመስለዋል ብዙ ሰው፣ ግን ሳር ቤት ቦሌ ላይ እነዚህ ፕራይም የሚባሉ ሎኬሽኖች ላይ እውነትም በዶላር ይከራያል። እኔ ቼክ ስላደረኩ ነው። yes thank you አሁን አንቺ አክቹአሊ ሄደሽ ስላየሽ ነው። ሳር ቤት፣ ብስራተ ገብርኤል፣ ቦሌ እነዚህ ደና የሚባሉ ቦታዎች ላይ በዶላር ነው ሬንት የሚደረገው። ሳር ቤት $2,000 በላይ ነው ባለ 2 መኝታ ሬንት የሚደረገው። ለምን? ብዙ ፎሬነሮች ይፈልጉታል፣ ዲፕሎማቶች፣ ሁሉም ሲመጣ ለፕራይቬሲ ሲል እዚህ ነው ሳር ቤት ላይ ነው መቆየት የሚፈልገውና ኢቭን እኔ እንደው ባልኖር አሁን ተመልካቾች ቤት መግዛት ለመኖሪያም ሊሆን ይችላል የሚገዙት አስ ኢንቨስትመንት ራሱ ብለው ቢገዙ ምን ያህል ርካሽ መሆኑን ብቻ አይደለም ማየት ያለባቸው፣ ባከራየው ምን ያህል ገቢ ያመጣልኛል። ኢንቨስትመንት አይደል? አት ዘ ኤንድ ኦፍ ዘ ዴይ ቤት እኮ ኢንቨስትመንት ነው፣ ብትኖሪበትም ብታከራይም ብትሸጪው። ሶ ሳር ቤት በጣም ምንም በቃ ለኢንቨስትመንት ምቹ ነው። በዶላር ሬንት የሚደረግ ኤሪያ ነውና ምንም ኮሜንት ማውጣለትም አይደለም። አክቹአሊ እኔ በጣም ስለምወደው ኤክሳይትድ እየሆንኩ ነው ስለ ሳር ቤት ማወራው። ኤሪያውንም ቢሮአችንም ሳር ቤት ነው። ያ ሶ እንግዲህ ትንሽ እናብራራላችሁ ብዬ ነው እንጂ እኔም ተመልካቾቻችንም የሳር ቤትን ቫልዩ በደንብ ያውቁታል ብዬ አስባለሁኝ። ስለዚህ ሳር ቤት ሳይቱ ምን ይመስላል፣ ኤግዛክት ሎኬሽኑ፣ ዋጋቸው፣ ኤቭሪቲንግ እስኪ ዲቴይል ልክ እንደመገናኛው አውሪንና ተመልካቾችን በደንብ ኢንፎርሜሽን ይወሰዱ። አደባባዩ ጋር ነው ያለው። ኤግዛክት አዳምስ ሞል አለ አይደል? አዳምስ ሞል አጠገብ ቴምር የሚላል አስፋልት ዳር ላይ ማለት ነው። አስፋልት ዳር ኮሪደሩ ኦልሬዲ ተሰርቷል። የኛ ነው ያለው። በጣም ደስ ይላል። G+23 ህንጻ ነው። በጣም በቂ የሆነ የመኪና ማቆሚያ ያለው ዘመናዊ ነው። ሳር ቤትን መመጠን አለበት አይደል? ልክ ነው። ዘመናዊ ህንጻ፣ የሊፍት መብራት መቆራረጥ፣ ባካፕ ጄኔሬተር፣ በቃ በቂ የሆነ ፋሲሊቲን ያሟላ የጂም የስፓ ቦታ ያለው፣ የከርሰ ምድር ውሃ፣ የልጆች መጫወቻ፣ መጨረሻ ላይ ፕሮግራም ማዘጋጃ፣ ቴራስ። actually ሁሉም ሳይቶች ላይ እንደዛ እናደርጋለን። ሳር ቤትን የሚመጥን ነው። ይሄኛውን ደግሞ የምናደርገውና በጣም ሌክዠሪ ነው። በጣም ደስ የሚል አፓርትመንት ነው የምንገነባው። ኮንስትራክሽን ተጀምሯል። እዚህኛው ላይ ከባለ 1 ጀምሮ አለ። ባለ 1፣ ባለ 2፣ ባለ 3 መኝታ አማራጮች አሉ። ያ ዲቴይል ነው። ዲቴይል ነው ዋክስ። እሺ ሳር ቤት ላይ ባለ 1 መኝታ 70 ካሬ አለ። ያው አሁንም እያየው ነው ማውራሽ። ግድ ነው። 73 ካሬ ሶሪ አለ። ሙሉ ክፍያው ባለ 1 መኝታው 8,700,000 ብር ነው። እሺ አሁን ላይ 20% ደንበኞች በ20% ከሆነ 1,700,000 ብር ከፍሉና ቀሪውን በ3 አመት በግንባታው መሰረት ይከፍላሉ። የመገናኛውም የሳር ቤቱም 3 አመት ነው መረከቢያ ጊዜ። 1.7 ከፍለው ቀሪውን በ3 አመት መክፈል ይችላሉ። ሁለተኛው አማራጫቸው ደግሞ አሁን 100% ሲከፍሉ 30% እንቀንስላቸዋለን። መገናኛ ላይ 35% ነው ቅናሹ። ሳር ቤት ላይ ደግሞ 30% ናት ቅናሹ። ሶ 8,700,000 ብር የነበረውን ቤት ወደ 6,100,000 ብር እናወርድላቸዋለን ማለት ነው። ባለ 2 መኝታው ላይ ስትመጪ 102 ካሬ አለ። እሱ ሙሉ ክፍያ 12,200,000 ብር ነው። አሁን ላይ 20% ደንበኞች 2,400,000 ብር ይከፍሉና ቀሪውን በ3 አመት ይከፍላሉ። ኦር ደግሞ አሁን 100% የሚከፍሉ ከሆነ
30% ዲስካውንት አድርገን 12 ሚሊዮን 200 ሺህ ብር የነበረው ወደ 8 ሚሊዮን 500 ሺህ ብር እናወርድላቸዋለን። 3 ቤድሩሙ ላይ 136 ካሬ ያለ ሙሉ ክፍያ 16 ሚሊዮን 300 ሺህ ብር ነው። 20% የሚከፍሉን ከሆነ 3 ሚሊዮን 200 ሺህ ብር አሁን ይከፍሉና ቀሪውን በ3 አመት 5% እያደረጉ ነው። ባይዞኝ በትንትን ያለ 16 ዙር ክፍያ ነው ይከፍላሉ። በ3 አመት ጊዜ ውስጥ ቀስ እያሉ የሚከፍሉት ነው። አሁን ላይ 100% የሚከፍሉ ከሆነ ደግሞ 16.3 የነበረውን ቤት ወደ 11 ሚሊዮን 400 ሺህ ብር እናወርድላቸዋለን ማለት ነው። በጣም ትልቅ ቅናሽ ነው። ከአንድ ቤት ላይ እስከ 3 ሚሊዮን ከ4 ሚሊዮን በላይ ነው ዲስካውንቱ። 20% ለሚከፍሉ ደንበኞች ደግሞ 5% እያደረጉ በግንባታው መሰረት ግንባታውን እያዩ ካልተገነባ አይከፍሉም። በ3 አመት ያለምንም ዋጋ ጭማሪ ስራቸውን እየሰሩ መክፈል ይችላሉ። የ3 አመት ፕሮጀክት ነው። ሁለቱም ቦታ ያው እንከን ይወጣለት አይደለም ለኔ ያነት ነው። እሺ ኢክሩዬ እንግዲህ ዝርዝር መረጃ ግልጽ የሆነ መረጃ ካፍለሽናል። እስካሁን ቀረብ የማስበው ነገር አሁን የነገርሽኝ ካሬዎች በእነዚህ ካሬ ብቻ ነው ያለው ወይስ አማራጭ አለ? አንዳንድ ከስተመሮች ካልሹ ካሬ ሰፋ ያለ ካሬ የሚፈልግ ሊኖር ይችላል። እስኪ እሷን መልሽልኝ። አለን ባይዞኝ በነገራችን ላይ ሪል ስቴት አይተሽ ከሆነ ኢክሩዬ ብዙ ጊዜ ሲገነባ አዲስ አበባ ላይ ዲያስፖራውን ብቻ ኮንሰርን አድርገው ነው የሚገነቡት ከዋጋም ከካሬም አንፃር። በፊት አሁን አብዛኛው ሪል ስቴት ሲገነባ የውጭ ዜጋ ብቻ የውጭ ሀገር የሚኖር ዲያስፖራ ብቻ እንዲገዛው ተደርጎ ነው። ለዛ ነው ብዙ ኢትዮጵያውያን ቤት የሌላቸው አይተሽ ከሆነ። ቴምር ደግሞ ትልቁ ዓላማው ህዝቡን የቤት ባለቤት ማለት ነው። ወጣቱ በአከፋፈልም ሊሆን ይችላል፣ በካሬ አማራጭም ሊሆን ይችላል። ኤቭሪ ነገር ቴምር እየሰራ ያለው ለኢትዮጵያውያን ለወጣቶች ለኔና ላንቺ ነው እየገነባ ያለው። ከሎኬሽን ብትይ የትም ገንባሉ ብለን በየቦታው እየገነባን ዋጋ በጣም በአፎርዴብል ፕራይስ አከፋፈል ከምንም በላይ ሰው እኛ ገቢያችንና ያከፋፈል መንገድና የቤት እንትኑ አልተገጣጠመም። ዲማንድና ሰፕላይ የሚባለው ቴምር ነው እየሰራ ያለው ይሄንንና ብዙ ትንንሽ ካሬዎችን ያደረግነው ሰው አፎርድ እንዲያደርግ ብለን ነው እንጂ አንዴ ካሬ አማራጭ ነው ይዞ መገናኛ ላይ 60 ካሬ ያልኩሽ እንጂ ከዛ በላይ ከፍ ያለ ባለ አንድ መኝታ አለ፣ ባለ ሁለትም ከጠራውት በላይ አለ፣ ባለ ሶስትም እስከ 142 ካሬ ድረስ አለ መገናኛ ላይ። ሳር ቤት ላይ 73 ካሬ ያልኩኝ እንጂ አለ 90 ካሬ ባለ አንድ ይጨምራል፣ ባለ ሁለቱም አለ ከ102 ካሬ በላይ አለ፣ ባለ 3 መኝታው ከ136 ካሬ በላይ እስከ 175 ድረስ አማራጭ አለ። ኢቭን በጣም ሌክዠሪ ቤት የሚፈልግ ሰው አለ 250 ካሬ መርጃ አድርጎ መግዛት ይችላል። አንድ ላይ ቀላቅሎ ዲዛይን ማስተካከለንበት መግዛት ይችላል። በጣም ጥሩ ለነዋሪው በጣም ሌክዠሪ ለሚፈልግ ማድረግን ባላንስ አድርገን ነው እየገነባን ያለ ነው። በጣም ደስ ይላል። ኢክሩዬ እንግዲህ የነገርሽኝ ሁለቱም ሳይቶች የ3 አመት ሳይቶች ናቸው። የምራችሁ ነው ግን ታስረክባላችሁ በ3 አመት? 3 አመት ሲባል የብዙ ሰው ጥያቄ ነው ማለት ነው። ምክንያቱም ኢትዮጵያ ውስጥ ሪል ስቴት ሲባል ሰው ትራማ አለበት፣ ፍራቻ አለበት። ለዛ እኮ ነው ያለቀ ቤት እያሉ የሚደውሉት። ኦፍ ኮርስ ገና የሚጀመር ቁፋሮ ላይ ያለ አንገዛም በቃ እና ምንም ሪል ስቴት ሰብስባችሁ ትጠፋላችሁ። እኛም እንደዛ ነው እየተባልን የነበረው። ቴምር ገና በተለይ ማስታወቂያ ላይ ስንወጣ 4 ገነቡም ብራችንን ሰብስባችሁ ይሄው የዛሬ 1 አመት ከ10 ወር ቁፋሮ ላይ ያለ አምኖኝ የገዛን ሰው 8 ሚሊዮን ብር የገዛ ሰው ቤቱ በአመቱ ጥፉ ወለታል። ሰውም ግን ትክክል ነው። ሰው ትክክል ነው። ብዙ ሀፕን ያደረጉ ነገሮች ስላሉ በተለይ ረከስ ሲል መጠርጠር አለብን፣ ቼክ ማድረግ አለብን። ካምፓኒ ባክግራውንዱ ወደኛ ስትመጪ ቴምር ነው እኛ ይኸውልሽ ታስረክባላችሁ ወይ ለሚለው አዎ ማለት አይጠበቅብንም። የሰራነውን ያስረከብነውን ወስደን ማሳየት እንችላለን። ለኛ ምስክሮቻችን ደንበኞቻችን ያስረከብናቸው ደንበኞቻችን ናቸው። ቅድም ብዬሻለሁ በዚህ 6 ወር ውስጥ 1000 የምናስረክበው ቤትና ካርታ አለ፣ አፓርትመንትና ካርታ እናስረክባለን። የመገናኛው ደግሞ መንግስት የሚጠይቀናል። የጫካ ፕሮጀክት ነው። ሳር ቤትን ብትይ አስፋልት ዳር ላይ ያለ ነውና እንግዲህ አላህ ኸይር ያድርገው። እኛ በቻልነው አቅም እንገነባለን፣ እናስረክባለን፣ ቃላችንን ጠብቀን። ያው አማናም ከባድ ነው። እውነት ነው። ስለዚህ እንግዲህ ሙሉ ኤክስፕላኔሽኑን ግልጽ በሆነ መንገድ አስረድተሽናል። ተመልካቾች መግዛት ቢፈልጉ መረጃ ቢፈልጉ በምንድን ነው ሊያገኙን የሚችሉት? መልካም ያው ቪዲዮ ላይ ስልክ ታስገባላችሁ። በሱ ስልክ ቁጥር በዋትስአፕም በቴሌግራምም ቀጥታም ደውለው አገር ውስጥ ካሉ ያው ደውለውልን አውርተውን በዚህ ቁጥር ብቻ አውርተውን ቢሮ መተው ሳይቱንም ጎብኝተው ያለቀውንም ይሄንንም ፊኒሺንግ የተሰራለትንም አይተው መግዛት ይችላሉ። ከሀገር ውጭ ያሉ ደንበኞች ይኸውልሽ እኛ ስንገነባ ቅድም ውጭ ላለ ደንበኛ ብቻ አይደለም ኢትዮጵያውያንም አፎርድ እንዲያደርገው ነው እንደምንለው ሁሉ ግዢ ላይም ውጭ ያለ ደንበኛ ቀሎት እንዲገዛ ነው የምንፈልገው። ኢትዮጵያ ሳልመጣ ቤት መግዛት አልችልም አይነት የሚለው ነገር እንዳይኖር ምንድነው ያደረግነው? ውጭ የሚኖር ደንበኛ ተወካይ ካለው በተወካይ ምንም አይነት ተወካይ ከሌለው ደግሞ እዛ ባለበት ሆኖ
ሙሉ ሌጋል ዶክመንት እንልክለታለን የሚያስፈልገው መረጃ እንልክለታለን አስፈልጊ ከሆነ ሳይቱን ቪዲዮ ኮል እናሳየዋለን ከዛ ልክ ዲሳይድ ሲያደርግ እዛው ባለበት ዴች ይላል ውሉን እንልክለትና ፈርሞ የቤት ባለቤት መሆን ይችላል ማለት ነው እዛው ባለበት ሶ በዚህ መንገድ መጠቀም ይችላሉ በነገራችን ላይ ኢክሪ ስቱዲዮ በ3 ቀን ነው ሽጠን ጨረስን ያልኩሽ አሁንም ስቲል ትንሽ ጥቂት ስቶኮች ናቸው ያሉት ይሄን ቪዲዮ ያዩ ያሉ ተመልካቾች ሆነስትሊ ነው ማወራሽ ቤት ለመግዛት እያሰቡ ያሉ ኢቭን ቤት ለመግዛት ሐሳቡ ራሱ ባይኖራችሁ ይሄ የተሻለ ኦፈር ከዚህ የተሻለ ኦፈር መቼም አዲስ አበባ ላይ ይሄ በተለይ 40-60 ኦፈር አይመጣም ተጠቃሚ ሆኑ እያለቀ ስለሆነ ስቶክ ቡክ ማድረግ ይችላሉ በተለይ ውጭ ያሉ ደንበኞች አሁን 1 ነጥብ ምናምን 2 ነጥብ ምናምን ስል ባንዴ መላክ አይችሉም አይደል እንደዚህ 200 ሺህ 300 ሺህ ብር ከፍለው ለሳምንት ድረስ እንይዝላቸዋለን ፍሎሩ በዛ መሃል ክፍያቸውን መፈጸም ይችላሉ ቡክ ማድረግም ይችላሉ ፍሎሩ እንዳይሸጥ ማለት ነው ኢክሪ እንግዲህ በጣም ግልጽ የሆነ መረጃ ነው የሰጠሽን በጣም አድርጌ አመሰግንሻለሁ በመጨረሻ እንግዲህ ለተመልካቾቻችን ማስተላለፍ የምትፈልጊው መልእክት ሊሆን ይችላል ስለ ሪል ስቴት እንግዲህ ብዙ አመት እንደመቆየትሽ ኤክስፒሪየንስ ድነሽና ተዋውቀናል ግን በመጀመሪያ አልተዋወቅንም አክቹአሊ ሞክሼናል ሞክሼም ስለሆነ እስኪ ራስሽንም ማስተዋወቂ በሰፊውና ሪኮመንድም አድርጋቸው ተመልካቾችን እስኪ መርሐባ ስለዚህ ልዙር ዙረሽ አንቺ ነው እሺ ኢክራም ጌታቸው ባላለሁኝ እኔ የቴም ሪል ስቴት ሴልስ ኤንድ ማርኬቲንግ ማናጀር ነኝ ሶ እንዳያችሁት ነው አሴሆል አዲስ አበባ ላይ እንግዲህ ቤት ለመግዛት ሐሳብ ያላችሁ ሰዎች ሐሳቡ የሌላችሁ ሰዎች ቅድም ጠቅላላ አድርጌ ተናግሬያለሁ አስ ኢንቨስትመንት ራሱ ቤት ኢንቨስትመንት ነው አይደል ብር ይዞ ነው የሚቀመጠው መኪና ቤት ፕሮፐርቲ ወርቅ ኢንቨስትመንት ነው ሐሳቡ ያላችሁ ሰዎች እመኑን ቴምርን ቼክ ሳታደርጉ የትም ቦታ አትግዙ ስፔሻሊ ይሄ እጃችሁ ላይ ትንንሽ ብር ያለ ሰው ቀስ እያላችሁ መስራት የምትፈልጉ ሰዎች እንደዚህ 1 ሚሊዮን ብር ከፍላችሁ 800 ሺህ ብር ከፍላችሁ ቀስ እያላችሁ መክፈል ትችላላችሁ አሁን ላይ ደግሞ ካሽ ካላችሁ 40% ከፍላችሁ ቀሪውን ቤት ውስጥ ተረከቡ መክፈል ትችላላችሁ ቴምርን ቼክ ሳታደርጉ እመኑን እውነት የምሬን ነው ማወራችሁ የትም ቦታ ላይ ቴምርን ቼክ ሳታደርጉ ቤት አትግዙ ታማኝ ነው በቃሉ የሚገኝ የትም ሎኬሽን ላይ ብትፈልጉ የምታገኙት ሰርቶ ያስረከበ ካምፓኒ ነው ያው እየደወላችሁ መጠቀም ትችላላችሁ እኔንም ኮንታክት ልታደርጉኝ ላማክራችሁ እችላለሁኝ ያው እንግዲህ አመሰግናለሁ ነው የምለው እንግዲህ ተመልካቾቼ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁኝ እኛን ማግኘት ለምትፈልጉ መረጃ መውሰድ ለምትፈልጉ ደግሞ ከታች ባስቀመጥኩላችሁ ስልክ ቁጥር በዋትስአፕ በቴሌግራም አሊያም ደግሞ ቀጥታ በመደወል ሙሉ መረጃ መውሰድ ትችላላችሁ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ እሺ ቴንክ ዩ በጣም ስለመጣሽ እኔ ቆንጆ ወድሻለሁ እሺ